ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በጣም ፈታ ዘና የሚያደርግ ቪዲዮ ነው ወደ እናንተ ይዘን የመጣ ነው። ወንድ ልጅ ጉድ ተሰራ፣ ወንድ ልጅ ጉድ ተሰራ፣ አብርሃም ጉድ ተሰራ። እንዴት ነው ዛሬ? በጣም የወንድ ልጅ አምላክ ሊፈርድ ነው። አረ ሰላም ባያችሁ። አይ አንተ እኮ ነው በጣም ያሳቀኝ። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በጣም ደህና ነን። ሰላማችሁ ብዝት ይበል። እንግዲህ ዛሬ ወንድ ልጅ እንትንም ልመርመርም ብሏል አይደል? ሁለተኛ ልጅ እንግዲህ አብርሃም ነው የሚወልደው ዛሬ። በጣም አብርሃም የሆነት በጣም በነገራችን ላይ ትናንትና ኤክስፔክት አድርገን ነበር እንደዚህ ሊሆን ማለቱ አይቀርም እያልክ ነበር። እንደው ያው የተባለውና የተተነበየው ነገር አልቀረም። አብርሽ እሪ በረዶ ብሏል። በጠዋት ተነስቶ ሸሚዙን ከፍቶ ቤተሰቦቹን ጠርቶ ጉዶኛለሁ ይባላል? አይባልም። ወዶ ፈቅዶ ያደረገውን ነገር አይባልም። እውነት ለመናገር ስለነች አይገብድም እኮ ምን አድርጉኝ ነው አሁን ነው ወይስ ሩታ ሄርሜላ ቲሊ ነው ይሄን ቪዲዮ? አዎ በቃ ቴንኪው ለሄርሜላ የተሰራው ቪዲዮ መልእክቱ ለሄርሜላ ነው። እንግዲህ ለሄርሜላ ሄርሜላ ፈልጌ አይደለም እንዲሆኝ ነው ምናምን ሄዶ ማለት ነው ከሷ ጋር አሁን በምን መልኩ ታረቃለሁ ብሎ ሲያስብ በቃ ይሄን ነገር ማድረግ አለብኝ ብሎ አስበ። በቃ ይሄ ነው፣ ሌላ ተአምር የለውም። የማያውቃት ሰው ነች እንዴ ሩታ? የልጁ እናት አይደለች እንዴ? በእርግጥ ሲጀመር አይደለም እሱ ነው ራሱ ተይው። ፍላጎቱ ካልሆነ አንደኛ መጣ ጠጣ፣ ማንም አላስገድደውም። ሁለተኛ ጠጣ አደር አይደለ? ያለሱ ፍላጎት የሚሆን ነገር የለም። ወንድ ልጅ ነው። ወንድ ልጅ ራሱን ካላወቀ ምንም የሚያደርገው ነገር የለም። ያ ብቻ አይደለም፣ ሌላ ክፍል ነው ያደረችው እሷ ልጇን ይዛ ብላለች። እሷ ምን ነው ከሷ ጋር አላደርኩም ብለህ ነው እንዴ ብላለች። እሷ ቆጨህ እንዴ ብለዋለች። ሩታ እንደዚህ ቀላል ሰው አይደለችም። እኔ ግን አድንቄሻለሁ። እውነት ጀግና ነሽ። የምሬን ነው ሩታ። እውነት እንደዚህም ሆኖ እንኳን ብስጭት እንኳን አላለችም። እየሳቀች ነበር ነገሮችን ያሳለፈችው። ምክንያቱም ኤክስፔክትድ ነው፣ ትጠብቃለች። እሷ ባህሪውን ስለምታውቅ ነገ ጧት እኮ እንደሚፈጠር እሷ እየሳቀች ነው የመጣችው። በነገራችን ላይ አይታችሁ ከሆነ እየሳቀች ነው ዞር እያለች እንዴት ስቃ በቃ እየተገረመችም ነው በሱ በሚናገራቸው በሚያረጋቸው አክቶች ምናምን በጣም እየተገረመች ነበር። እንዲያውም የሆነ ሳላም ሲመራም ሲያውቅ አታስመስል ወደ ማለት የገባችው እንጂ አብዛኛውን በመሳቅና ፈን በማድረግ ነበር። ሩታና ጀግና። ግን የሚገርምሽ ነገር አንድ ነገር ያሰብኩት ነገር ምን አለ መሰለሽ፣ ይህን ሩታ አንድ በጣም የሚያዝናናትና ያሳቃት ነገር ምን እንደተቀያለሽ በጣም ፈን እንድታደርግ ያደረገ የሄርሜላን መቃጠል እያሰበች አዎ ሩታ አታረገውም አይባልም በቃ። ምክንያቱም አሁን የአብርሃም እንዲህ መሆን የሄርሜላ ደግሞ ምን ልትሆን እንደምትችል ሩታ ማለት ነው እያንዳንዱ ነገር ማድረግ እንደምትችል የተበለጥኩኝ ስሜት እንደሚሰማ ስታስበው። ስለዚህ ሄርሜላ በዚህ ቪዲዮ ምን ሊሰማት እንደሚችል ስታስበው 1 ወር ነበር ያለችው፣ 15 ቀን 1 ወር ነበር። ያው ወደ ቀናት አሳጠረችላት። አብርሃም ሌላ ተአምር፣ እህትና ወንድሙ ራሱ ይሄ እኮ ለኛ ሊነገር አይገባም እስኪሉት ድረስ ያለች ቡዜም ይሄ እኮ እኛ መስማት እንኳን የሚገባን ነገር አልነበረም። አዎ በጣም እውነት ለመናገር ይሄ አብርሃምን ያወርደዋል እንጂ ኳሊቲውን ያወርደዋል እንጂ ለኛ ብትነግረን ትርጉም የለውም። እንግዲህ ይቅርታ አድርጉልን የአብርሽ ቤተሰቦች። እንግዲህ ዛሬ ጥፋቱን ልክ ነግረናል አብርሽ ነው። ምክንያቱም ትክክል ስላልሆነ አይደለም፣ ትክክል ያልሆነ ነገር ትክክል አይደለም። እኔ ምን አስታውሳለሁ መሰለሽ፣ ክፍለ ሀገር ሆነን ትንሽ ሆነን ማለት ነውና ትንሽ ነን። ስንት ዓመት መሰለሽ? ቢያንስ 8 ዓመት 9 ዓመት አካባቢ ምናምን ብሎ ነው እና ለፋሲካ ቆቅ እንይዛለን እናጠምዳለን አፋፍ ላይ ምናምን ነገር ማለት ነው። እና ይዤ አላቅም አይዝም፣ በቃ አይዝልኝም። ብታገል ሁሌም ሞክራለሁ፣ አይዝልኝም። አንድ ቀን ያስኩ ቆቋን ይዤ ወንድ ልጅ ቆቅ ያዘ፣ ወንድ ልጅ ቆቅ ያዘ እያልኩ እኔ ወንዱ ቆቅ ያዝኩ እያልኩ ቆቋን ይዤ ቤት የገባሁት እና በብዙ ሙከራ ስለተገኘ እና አብርሃም ዛሬ ወንድ ልጅ ጉዶና ነው ያለው። ወንድ ልጅ ጉዶና ነው ያለውና በጣም አሁን እኔ ወንድ ልጅ እንዲሆንኩ ሲል አብርሃም የመጀመሪያ ነው። ሴት ልጅ ናት እንደውም
ያለ ፍላጎት የምትለው አይደል? አዎ ጉድ ተሰራው ምናምን ያው ሴት ላይ ያለ ፍላጎቷን ቢሆን ሊሆን ስለሚችል ሳታውቅም ሊሆን ስለራሷን ራሷን ስታም ሊሆን ስለሚችል ከብዙ ነገር ሴት ልጅ ለአደጋ ተጋላጭ ስለሆነች ከዛ አንፃር ሊሆን ይችላል። በእርግጥ ያላችሁ አብርሃምም ልክ ነው የተሰራው ማለት አይደለም። እውነት ለመናገር ልክ አይደለም። ያው ማለት ግን የተሄደበት መንገድ ሩታም ያው 100% ትክክል ናት እያልን ሳይሆን ያን ያህል መጋነን አልነበረበትም እንጂ ይሄን የአብርሃም ተጋነን እንጂ ያለ ፍላጎቴ ነው ሊል ይችላል። ምናልባት ጠጣ ብላ ማስገደዷ ከሆነ እንጂ ከዛ ውጭ ግን የእውነትም ያስገደደችበት ፓርት እኔ አልገባኝም። ሐሳቡን አልጋራም። ምክንያቱም ጠጣ ከተባለ ከመጠጣት በኋላ ምን ሊመጣ እንደሚሆን ያውቃል። ጠጣ ስትለው በደንብ እንኳን መከላከል አልፈለገም። ፍላጎት ነበረው። አንደኛ ሲጀመር ወንድሙ ራሱ ብሎታል፣ ፍቅር ሳይኖር አትመጣም፣ መተህ ደግሞ አትጠጣም፣ ማን ያስገድዳል? ማውጣት ይችል ነበር፣ እዚህ ታስራለሁ ብሎታል። እውነቱን አላሰረችውም። ያሰረችው በፍቅር ነው። አሁን አብርሃም የሚለው ሌላ ነገር አጥተሽኛል ምናምን ነገር ነው። ግን ቆይ እኔ አብርሃም ራሱ መጀመሪያ ሰክሯል ወይ ነው ዳዊትም ያለው እሱ ነው። እኛ ትላንትና ምንድን ነው ያለው? እንዴት በሁለት ጉንጭ አብርሃም ሊሰክር ቻለ ብለን ነበር አይደል? ቮሚት የመጣበትም ሰዓት ፈጠነብን፣ ስካሩን ፈጠነብን። ስለዚህ ሌላ ጋር ውሎ ነው የመጣው ወይ እንግዲህ 95% ላይ 2% ተጨምሮ ከሆነ አላውቅም እንጂ እሷ ደግሞ በኮንፊደንስ ምንም ነገር ከወይኑ ውጪ ምንም ነገር እንዳልሆነ አሁን ሆስፒታል መውሰድ እችላለሁ አለች። ምክንያቱም አንድ ሰው መድኃኒቱ ከሆነ ውስጡ እንትን ካለ ቮሚት ካረገው ይገኛል። አይ መድኃኒትም ቢሆን ደግሞ ቮሚት ሳያደርግ ይወጣ ነበር። አይሰራም፣ ኦልሬዲ አይሰራም። በዛ ላይ አያስኬድም አብርሃም አውልቆ ጫማን አላስኬድም። አሁን አንተ ለሄርሜላ ለመላክ ያሰብከው ነገር አልተሳካም። ሄርሜላ ይሄንን አይታ እንግዲህ ካዘነችልህ አናውቅም። አይዞሽ ግን አብርሃም አንድ ነገር መመክን እንደ ወንድም ምንም ቢሆን የልጅ እናት ናት። ወንድምና እህትን ጠርተህ እንዲጠሏት ለማድረግ የሞከርከው ሙከራ ትክክል አይደለም። ማስጣት ጥሩ አይደለም። አሰጣት አሁን ሩታን በአንተ ቤት እንዲጠሏትም ነው በቃ ያደረከውና ግን እነሱ ደግሞ ስለሚያውቋት በፖዚቲቭ ስለተረዱ ደግሞ በጣም አስተዋይ ስለሆኑ እናመሰግናለን። እሱም ነው። ሁለቱም ያው ኑሮን የሚያውቁ ሰዎች ስለሆኑ በባልና ሚስት መሀል ሊፈጠር የሚችሉትን ነገሮች አውጥቶ ሚዲያ ማለት ወንድሞች እህቶች ናቸው፣ ችግር የለውም። ግን እነሱ ጋር እንኳን ኢቨን እንኳን አይደለም ለሚዲያ እነሱ ጋር እንኳን መድረስ የሌለበት ነገር ነበረ። አብርሃም ምን ያህል ያልበሰለ አሳሰብ እንዳለው ሁሌም የምንለው ነገር ነው። ዛሬ ደግሞ ሞር ነው ያሳየው፣ በደንብ ነው ያሳየውና ምንም እንግዲህ እንዳልከው ለሄርሜላ የሚላክ መልእክት ቪዲዮ ለሄርሜላ ዳይሬክት እንዲደርሳት ከሆነ ሄርሜላ እንግዲህ እንደዚህ አብዷል አብርሃም ተረጁ አንልም እኛ እንደሆነ አንልም፣ አይወጣ ነው እሱ የሩታ ነው። እንግዲህ የኔ ነው ካልሽ ደግሞ አብርሃምን ሰብስቢው እንደዚህ እንትን ብሏል። በየቤቱ ራቁቱን ያለው ሰብስበሽ አለባብሰሽ ወደ ወያማኑኤል ያረጦሱን እዛ ሳይደርስም ልጁን ያሳድግ እንደዛ ነው የሚያደርገው እያደረገ ያለው። ቤተሰቦቻችን እንዴት አያችሁት? እናንተ ምን ተሰማችሁ? ቪዲዮውን ስታዩት ምን ተሰማችሁ? እኔ እውነት ለመናገር በጣም ያዝናናኝ፣ በጣም ያሳቀኝ ዛሬ ቪዲዮውን በሙሉ እንደሳኩ ነው የጨረስኩት እውነት ለመናገር እና ወንድ ላይ በዚህ ልክ እንዲህ ይሆናል የሚለውን ነገር ራሱ በጣም አስገርሞኛል። እስቲ ቪዲዮውን እንሂድና ሀሳብ አስተያየት እንስጥበት። ወደ ቪዲዮ ይሄ ምን መንገድ ላይ ሌቦች ነካ ያደረጉህና ማለት ነው ያለህን በሙሉ ከወሰዱብህ በኋላ ሰው ሀገር ላይ ልትሆን ትችላላችሁ። ማለት ሰው ሀገር ማለት ይሆናል ወይ ከክፍለ ሀገርም ሆነ ለስራ አንዱ ማለት ብዙ ከውጭ ራሱ መጥተው እዚህ ሀገር ላይ በጣም ሻሻ የሚሰሩ በጣም ብዙ እዚህ ሀገር ሆነህ እንኳን ማለት ነው ከሆነ ቦታ ወደ ሆነ ቦታ የማታውቀው አካባቢ ሆነ ተዘርፈህ ምናምን ባዶ ኪስን ሆነ ልክ ስትነቃ ጉድ ተሰራው ጉድ ትላለህ። እውነት ነው። ስልክ ኤቭሪቲንግ መታወቂያ፣ ብር፣ ገንዘብ ኢቭን እኮ ትራንስፖርት የለም። በዛ ወደ ልመና ነው የምትገባው። ያኔ ጉድ ተሰራ ይሰራል። ይሄ ግን እንደዛ ነው። ግን በልጅ እናት አልጋህ ላይ ተኝተህ አድረህ ጉድ ተሰራው እኔ የምር መንገድ ላይ እንደሱ የሚሉትን ይመስልኝ ምንድነው
ትናንት ስትከራከሩላት ምን ስትሉላት የነበረች ሴት ጉድ አደረገች። ምን አደረገች? ትናንትና እኔ ልጄን ላይ ወደ ቤት መጣሁ። ወደ ቤት ስመጣ እኔ ሳንኳኳ ከፈተችኝና እዛ ጋር እሷ ሰክራ ወይኔ የጠጣች ነበረ ወይ የጠጣች ነበረ። ከዛ ህጣሙና ታየ ስላት ህጣሙ ተኝቷል ና ቁጭ በል አለችኝ። ከዛ በስንት መከራ በግድ አድርጋ አንዴ እንትን አለችኝ አጠጣችኝ። ከሰከረ ሰው መጀመሪያ ለምን ጠጣ እኮ? እሷ ከሰከረች አለመሰከር ፍላጎት አለ ማለት ነው። አለመጠጋት የሰከረ ሰው ሲጀምር በቃ ትላንትና እናንተ ስትከራከሩላት የነበረች ሴት እንደዚህ ያደረገች ምናምን፣ አረ ሩታን በቃ መጥፎ ናት ብለው እንዲስሉ አይምሯቸው ውስጥ እንዲጠሏት አይደረግም። በቃ አይደረግም። ደስ አይልም። ይሄ ፓርቱ ደስ አይልም። እኔም በጣም ነብሮኛል። ከዛ ምን እንደጨመረችበት አላውቅም። መጥቶ ላይ ከዛ በኋላ ራሴን አላውቅም ምን እንደሆንኩኝ ማለት ነው። ከዛ በኋላ የተፈጠረው ነገር ምን ነገር ማውጣት አይደለም። ጠዋት ከእንቅልፌ ስነሳ ልብሴ ላይ ለበስኩት የለም ሱሪ ወልባ በቃ ራሴን እንደዛ አገኘሁት ማለት ነው። አሁን ልክ ምን ተፈጠረ? ምንም አይፈጠርም። ራስን ካላወቅም ነው በቃ አለቀ። የፈለገ ይመጣ ወንድ ልጅ ነው። ምን ሊፈጠር ይችላል ነው? ሁለተኛው ልጅ ይመጣል ብለህ አስበህ ነው? አይመጣም። ተኝተሃል አንተ አይደለ? ወንድ ልጅ ከተኛ ምንም ሊያደርግ አይችልም። አንተ እንደው ማለት ብትቀያየሩ ኖሮ ሊሆን ይችላል። አንተ በሩታ ቦታ፣ ሩታ በአንተ ቦታ፣ አንተ ሩታን አጠጣት አብረህ ብታድር ኖሮ ሊሆን ይችላል። ቴንክ ዩ። ሕፃን ልጅ ነህ እንዴ? እንደ ሕፃን ልጅ ምን ትናለህ? በጣም ተመችቶኛል የምር አብርሃም ቢያንስ ተረጋጋ። እንደዚህ ብድ ብድ ማለት ክብርህን ያወርደዋል እንጂ ክብርህን አይጨምርም። ከአንተ አይጠበቅም። አንዳንድ ጊዜ ካለህበት ቦታ አንደር የምትሆንበት ጊዜ አለ አይደል? ዝቅ የምትልበት ልክ አይደል? እኔ አብርሃም ጉዱኛል። እሷ እኮ ምንም ብታረግ ስለምትወድ ዳዊት እናመሰግናለን። ምንም ብታረግ ስለምትወድ ነው። ነገሮቹን እናንተ በጣም አስተዋይ ናችሁ። ቡዜም ያለችው ይሄንን ነው። ዳዊትም ስለምትወድ አንተ ወደ ቤት ለመመለስ ነው ያደረገችው። ምንም ነገር ብታደርግ እንኳን አንተን የሚጎዳ ነገር አላደረገችም። ይሄው ጤነኛ ነህ ብለውታል። ከገባው ግን አይገባውም ያልናት ነገር ናት። በቃ ለሄርሜላ ማን ጠጣለ ማን ቀመሳለ አለ አስገድዳ እጁን አስራ ምናምን አላጠጣችሁም አይደለ? በራሱ ፍላጎት ነው። በቃ ትናንትናም ብለናል እኮ ስለፈለገን የጠጣው አብርሃም አፉና ልቡ ስለሚላይ ነው። ኢንጆይ ማድረግ ስለፈለገን የጠጣው ብለናል ትናንት። ሰክራለች አለ እኮ መጀመሪያም አይደለ? ከሰከረች መራቅ ነው ያለበት ከሷ። ከሰካራም ተቀብሎ ጠጥቶ ምን እንዳረገችኝ አላውቅም። እሷም አታውቅም እንደሰጠች እንደው ቴንክ ዩ በቃ ሰክራለች። እሷም አታውቅም። ገና መረመራለሁ። ሽንቱን ሊመረመር ሽንት ምናምን አስበርብር ሽንቱን ሊመረመር ነው ማለት ነው። በለው ልጅ ዛሬ ሁለት ልጅ አይደለም የወንድ ልጅ አምላክ ይፈርዳል። በጣም ዘና ብላ ነው የመጣችው። እንግዲህ የሳቀች ፈታ እያለች ምናምን ነገር ነው የመጣችው። እሷ በጣም ኧረ ይመችሽ። እውነት የልቤን በቃ እውነት በቃ በደንብ ነው የተጫወተችበት። በቃ ኧረ አይባልም። ካልጋ ላይ ወረወረች። ኧረ ተው አይባልም እኮ እውነት። ካልጋ ላይ ወረወረችኝ፣ እንደ አገዳ መጣጣለችኝ ምናምን። ኧረ ተው ተው ተው። እሷም አላለችም እውነት ለመናገር ማለት ነው። ልጅን የሚያክል ወልደ የሴቶች ቋንቋ እኮ አይገርምሽም? አብርሃም ዛሬ ሴት ሆነ እንዴ? በሴቶቹ ቦታ ሆነ ማለት ነው። እንደውም አንድ ነገር ብሏል። ሴቶች የምትፈልጉትን ነገር ካገኛችሁ በኋላ ምናምን አሁን ይሄ ነገር ለኛ በጎራት አለበት። ድሮ ሴቶች ስትባሉ የምትፈልጉትን ነገር ስታገኙ ነው። የምትፈልጉትን ነገር እስከምታገኙ ማለት ምን ማለት ነው? ዛሬ ግን ጾታ ተቀያይረን ነው እኮ አልገባኝም። እኔ ማን ነው እያወራ ያለው?
አንቺ አታው ነገር አሁን በእኛ እንደዚህ ምን ያስጠራል? ምን አበሩሽ ዛሬ አበሩሽ ሆነ። ምንም አልጠጣንም። ደስ የሚል ታይም እንድናሳልፍ ወይ እንጠጣን። ሲጀመር በመጀመሪያ ደረጃ ውስጥ ላይ ፍቅር ባይኖር ኖሮ ሲጀመርም አትመጣም። ምን ልንገራችሁ? የስ ቴንክ ዩ ቡዜ። ቡዜ ምን እናርግሽ? ስማርት እውነት ጀግና። አጠጥታ ገደለችን ወይስ አጠጥታ ሰበረችን? የስ ዴቭማ ይናገር። አንተ ካሰብከው በተቃራኒ ነው እነሱ የሚያስቡት። በጣም ከአንተ ጋር በጣም ይለያያሉ። እነሱ በጣም አስተዋይ ናቸው። እነሱ እኮ ኖርማል ናቸው፣ አስተዋይ ናቸው። አይ አስተዋይ ነበር ኖርማል ስቲ አይ ኖርማሊ ራሱ አስተዋይ ናቸው። በፊት ራሱ አብርሃም እኮ ትዳሩ ሲበተን እነሱ አይገናኙም። በጣም ከስተማሽ ወራ ያመኑ ነገር ነገር ወንድሞቼ ናቸው እህቴ ናቸው ወንድሜ ተናገር። ምንም አልሆንኩም ሲጀመር ወንድምና እህቶች ሩታ ግን እውነት በጣም ትችልበታለች። ምን ታርገው ጀመር ደግሞ አይደለም እየቀለደች በራሱ ከሆነ አንተ ልጅ በቃ ተሚታ ተባቃ ትወጣ ነበር ታዲያ ምን አስቀመጠ እኮ የስ ልጁ ከተኛ ወደ ቤቱ አይሄድም እኮ ሲነሳ አይመጣም። እስኪነሳ ድረስ ምናምን አለችኝና ወይን ይዛ መጣችና ከዛ በስንት መከራ ቪዲዮ አሳያለሁ አለ በስንት መከራ አድርጋ በስንት መከራ አጠጣች። የሆነ ላይ መሳሪያ ደቅና ምናምን ነገር ነው እንዳያጠጣች በሶ ጨብጣ እንደ የሚያክል ሰውነት ይዘም ታስገድደ። ኧረ ዝም በይ በእናትሽ። መቼ ተወራጨ ራሱ ሲጠጣ ፈልጎታል ተገኘ ብሏል የጠጣው ሐኪም ቤት ይላል። ይኸው እኔ ወስዳለሁ አለች በኮንፊደንስ በቃ ተቀሰዋስ መስርቷል። አትበረጭ ብዙ ማለት እኔ ራሴ ነቃለሁ ይሄን ነገር ነው ራሴ ማቀው። አይ በዚህ ያህል ልክ እንኳን ራስን አልሳትም። ቆመህ ነው የገባኸው እኮ የምርሽው እየሄድክ ነው እንጂ እንዳዝየክ ምናምን አይደለም። ራሴ ቆመህ ነው እና ምን አደረገች? አደነዘዘች ነው። አይ አብርሃም ቢሆን ታልፈልግ እንዳደነዘዘች ታልፈልግ ነገር እንዳጠጣች እያንዳንዱ ነገር በደንብ ነው። ከዛም በኋላ ያው ሰው ነገር አመጣባል አንዳው ዲጄ ማለት አንተ ተረጋጋ ቢያንስ እንደዚህ አትሆን። አረባክ ቋንቋ ከንቀፍ ሲነሳ እንዲህ ብትንከባከብ ጥሩ ነበር። ጠዋት ከእንቅልፍ የሚነሳ እንዲህ ብትንከባከበኝ ጥሩ ነበረ። መቼ እድል ሰጥሃት? እንደ ታኛ ከሾኮላ ይሮበረች ያደረግሽው ነገር እዚህ ቤት መጣ ጀምሮ ኮሚት አደረገ ጠጣ። እሺ ደከመኝ ገባ አስተኛው ግን ልጅ ጋር ገባ አለቀ። ይሄ ወዴት ነው? ወደ ልጅሽ ገባ ወደዚህኛው ክፍል ከኔ ጋር ተመደርሽው አረባክሽ ልክ ነው። ምን ትክዳለች? ምንም እየካደች አይደለም። ምን አርገኝ ነው የምትላት? ከዚህ በላይ ማለት ነው። አብርሃምስ ብተኛ ምንድነው? አላቶች ያጥሩኛል ብያለሁ ነው ዛሬ ለአብርሃም። እውነት በጣም አብርሃም ካንተ አይጠበቅም። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ ቪዲዮ ይሄን ይመስላል። በጣም ዘናፈታ እንዳላችሁበት ተስፋ እናደርጋለን። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው ባይ